ስሚ አሁን አታልቅሽ። ያንቺ ማልቀስ ውጫረሽ መምጣትሽን አይቀይርም። ቆይ ዛሬ ምን ተፈጠረና ነው ከኔ ይልቅ ሌሎች ሰዎችን ማመን የጀመርሽ? ምን ተፈጠረ ንገሪ። ምን እንዳስብ ነበር የፈለግሽው? ምን እንዳስብ ነበር የፈለግሽው? ውጫረሽ ስትመጪ ንገሪኝ እንጂ። የጓደኛው አባት ታሞ ስለነበረ ከሱ ጋር ነው ያደርኩት። ጭራሽ ከወንድ ጋር ነው ያደርሽው? አፍረትም የለሽም እንዴ? እማዬ ወንድ ሆነ ሴት ጓደኛ እኮ ነው አይደል እንዴ? ምንድን ነው የምትይው? ጎሽ ጭራሽ ቁጣም አለ። ነይ ደብድቢኝ፣ ነይ ደብድቢኝ። እማዬ በቃሽ። ከዚህ በኋላ ያልሆንኩትን ነገር ነሽ የምትይኝ ከሆነ የምትይው ነገር እውነት ሲሆን እንዴት እንደሆነ አሳይሻለሁ። ማንም ሰው ስለኔ ምንም ነገር ቢያስብ ምንም ግድ አይሰጠኝም። አንቺ የምትናገሪው ነገር ግን እኔን በጣም ነው የሚጎዳኝ። ከዚህ በላይ ወደ መጥፎ ነገር ባትገፊኝ ደስ ይለኛል። ምን አልሽ አንቺ? አልደግሞም። ከዚህ በላይ እኔን ወደ መጥፎ ነገር ባትገፊ ነው የሚሻለው። ቆይ አንቺ አልተረዳሽኝ። እኔ ማንም ይረዳኝ? እንደዚህ አይነት ልብስ ለብሼ አላውቅም እና ለአንድ ቀን ብትለብሺ ትሞቻለሽ። በአሁን የሆነ ካፌ ለበቅ የጽጌረዳ እናት ልጇን ወደማትፈልገው ህይወት እንድትገባ እየገፋፋቻት ትገኛለች። ጽጌረዳ እንግዲህ ምንም በማታውቀው ነገር ባልገሻል፣ ከወንድ ጋር አድረሻል፣ ጭራሽም ወንድ ጋር ነው ወይ ያደርሽው? ውጪ አድረሽ ስትመጪ ምን አይነት ስሜት እንዲሰማኝ ፈልገሽ ነው? በማለት እንግዲህ ልጇን በጣም እየተቆጣች ነበረ። ታዲያ ይሄ ቁጣ ደግሞ ልጅቷን ወደ መጥፎ ነገር እንድትሄድ እየገፋፋት ይገኛል። ስሜ በዚህ ልክ ለምን ይጠፋል? አንቺ ካልተረዳሽኝ እናቴ እኔ ማን ይረዳኛል? ሌላ ሰው ስለኔ የፈለገውን ነገር ቢያወራ የፈለገውን ነገር ግን ምንም ላይመስለኝ ይችላል። አንቺ ግን እንዴት እናቴ በዚህ ልክ እኔን ትናገሪኛለሽ? የማልፈልገውን ህይወት እንድገባበት ለምን ትገፋፊኛለሽ? እያለች ትገኛለች። ፌበን ታዲያ ልብስ ካልቀየርሽኝ እያለቻት ትገኛለች። ፌበን የምትለብሰው ልብስ ታዲያ እንደምናውቀው የሆነ ስርዓት የሌለው ሴት ልጅ መልበስ የሌለባት አይነት ልብስ ነው የምትለብሰው። ጽጌረዳ ደግሞ የምትለብሰው እንግዲህ ስነ ስርዓት ያለው ልብስ ነው የምትለብሰው እና አንዳንድ ጊዜ ወንዶችን ለዝሙት የሚጋብዙ አይነት ልብሶች በጣም ያጠሩ ኦቨር የሚለብሱ ሴቶች አሉ። ፌበን እንግዲህ እንደዛ አይነት ሴት ናት። ጽጌረዳን ግን ካልቀየርሽኝ እያለቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተወደዳችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ጽጌረዳ ድራማን ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ጽጌረዳ ምን ገጠማት? ውሳኔዋስ ከእናቷ ያጣላት ምንድን ነው የሚለውን አብረን የምናይ ይሆናል። የእናቷ ያለችበትን ቤት እንግዲህ ለቃ ወጥታለች። ጽጌረዳ በጣም ነው የተናደደችው። ሌላው ሰው ስለ እኔ የፈለገውን ነገር ቢያወራ ምንም ላይመስለኝ ይችላል። አንቺ የምትናገሪኝ ነገር ግን ልቤን ያቆስለኛል፣ ልቤን ያደማኛል። ስለ እኔ ከዚህ በፊት ብዙ ነገር ተወርቷል። ፌበንም ብትሆን ሌባ እስከ ማለት ደረጃ ደርሳ ስሜን አጥፍታለች። ዛሬ ምን አዲስ ነገር ኖሮ ነው አንቺ እነሱ የሚሉሽን ነገር፣ ሰው የሚልሽን ነገር እየሰማሽ እኔን የምትቆጪው? ማን እንዲረዳኝ ፈልገሽ ነው? በማለት እናቷ ላይ ስትቆጣት ነበረ። ልጅቷን መልሳ የጽጌረዳ እናት ደግሞ በጣም ተናዳ ጭራሽ መልሳለ ወይ? ጭራሽም ቁጣም አለ ወይ? ጥፋትሽን አታምኝም ወይ? ነይ ምችኛ እያለች እናትየዋም እልህ ተጋብታለች። እናትየዋን እንግዲህ እንደዚህ እልህ ያጋባት የምትሰማው ወሬ ስለ ጽጌረዳ የሚነገራት የውሸት ወሬ ነው። ወሬ እንግዲህ ምን ያህል የሰውን ህይወት እንደሚበጠብጥ አስቡ። እናትና ልጅን በጣም እያጣላቸው የሚገኘው እንግዲህ ውሸት የሆነ ወሬ ነው ማለት ነው። እናትየዋ ውሸት ወሬ መሆኑን በጭራሽ ልትረዳ አልቻለችም። ልጅቷ ደግሞ ስለሚወራው ነገር ስለሚባለው ነገር ምንም የምታውቀው ነገር የለም። ከወንድ ጋር እየተንዘላዘለች ነው የሚል ወሬ ጓደኛ ይዛለች፣ ነገ ዲቃላ ይዛብሽ ትመጣለች የሚል እንግዲህ የሐሰት ወሬ እየተወራባት ይገኛል። ልጅቷ በራሷ እንግዲህ ጠንካራና ጎበዝ ለዓላማዋ የምትኖር ትምህርቷን እየተማረች እናቷን ለማገዝ ስራ የምትሰራ ጎበዝ ተማሪ ክብሯን የጠበቀች ልጅ ናት። ታዲያ ይሄ ደግሞ ወሬ ከኋላ የመጣባት በእሷ የቀኑ ሰዎች ናቸው ማለት ነው። የእሷን ህይወት ለማመሰቃቀል ብዙ ሴራ ብዙ ሸር እየተሰራ ይገኛል። እንደዚህ አይነት ሰዎች እንግዲህ በዙሪያችን ሲኖሩ እውነት ለመናገር ከባድ ነው። እኔ ልል የምችለው በዚህ ድራማ ውስጥ እንደምንመለከተው ውሸት እንደዚህ እናትና ልጅን ማጣላት እንዲሁም ደግሞ ልጅቷ የማትፈልገው ውሳኔ በለዋ ላይ እንዲወሰን እያደረገ ነው የምናየው እና ብዙውን ጊዜ በአይናችን ካላየን ሰው የሚያወራልንን ብቻ ማመን የለብንም። በተለይ በቤተሰብ መሀል የውጭ ሰው በጭራሽ መግባት የለበትም።
የጽጌሬዳ እናትና ጽጌሬዳ ላይ ጽጌሬዳ መሀል ወሬኛ ገብቷል። ያውም አንድ አይሉት 2-3 ሰው ነው የገባውና እናትየዋ ልትነቃ ይገባል። ልጇን ለመውለድ ዋጋ ከፍላለች፣ ለማሳደግ ዋጋ ከፍላለች። አሁን ደግሞ የማትፈልገውን ህይወት ልጇ እንድትኖር ሌሎች ሰዎች ሲጎተጉቷት ሲመክሯት አሜን ብላ መቀበል የለባትም። ልጅቷ ገና ብዙ ራዕይ ወደፊት ይጠብቃታል። ብዙ የሆነ የራሷ ህልም አላማ አላት። ተምራ ትልቅ ደረጃ መድረስ፣ ትዳርም ቢሆን ደግሞ በእድሜዋ እሷ በፈለገች ሰዓት የሚመጥናትን ከእሷ እኩያ የሆነን ሰው ማግባት የምትችል በብዙ ነገር ጠንካራ የሆነች ልጅ ናት። ታዲያ የእሷን አላማ ለማበላሸት ትልቅ የሆነ ሰው ማግባት አለባት፣ መዳር አለባት። በዚህ በ15 ቀን ውስጥ እንዲያውም ከዚህ የበለጠ ውርደት ሳታመጣብን ቶሎ አፋጥነን ልንድራት ይገባል እያለች የእቴነሽ አሰሪ አሳልፋ እንደመሸጥ በሉት እንግዲህ ልጅቷ ሳትፈልግ ለባለ ሀብት አሳልፎ መስጠት እሱ ስለፈለገ ብቻ ለሱ እንድትሆን ማድረግ ይሄ ከሽያጭ አይተናነስም። ምክንያቱም እዚህ ጋር ጋብቻ የሁለት ሰው ህይወት ነው። በዛ በሁለት ሰው ህይወት ውስጥ ደግሞ ምን አለ? ሁለቱም ፈቃደኞች መሆን አለባቸው። እሷ ፈቃደኛ መሆን አለባት፣ እሱ መውደድ ማፍቀር አለባት። እሱም ደግሞ እንደዛው ሜቢ እሱ ወዷት አፍቅሯት ሊሆን ይችላል። ግን ደግሞ ልጁ የምትሆነውን ልጅ ዘቅ ብሎ ማግባቱ በጣም ለማግባት መሞከሩ ያው እስካሁን አላገባም፣ ለማግባት ማሰቡ ከምንም በላይ የማይሆን ነገር ነው። በባህልም በሃይማኖትም የማይፈቀድ ነገር ነው። ሌላኛው እንግዲህ ነቢዩ ጽጌሬዳን ይቅርታ ጠይቋታል። ጎንበስ ብሎ ነው ይቅርታ የጠየቀው። ምክንያቱ ደግሞ ከዚህ በፊት እንደምናውቀው አስከፍቷታል። ብዙ ጥፋቶችን አጥፍቷል። እሷ ከዛ ቤት እንድትወጣ ስራዋን እንድትለቅ እንዲሁም ከትምህርት ቤት እንድትባረር በጣም ብዙ ተንኮሎችን ሰርቷል። ታዲያ ያ ተንኮሉ አባቱ በታመመ ጊዜ ትምህርት አግኝቷል ነብዩ ማለት ነው። ጥፋት እንደሆነ ራሱ ተረድቶ ይቅርታ ጠይቋል። አባቱ የታመመው በጽጌሬዳ ምክንያት ሳይሆን በነብዩ ምክንያት ነው። በስነ ስርዓት ሰርታ አስቀምጣ ሄደችው ምግብ ላይ ቅመም እየጨመረ ጨው እየጨመረ እንግዲህ አባቱ ጨው የበዛበት ምግብ ቅመም የበዛበት ምግብ ከበሉ እንደሚታመሙ እያወቀ ሁለቱን ለማጣላት ብቻ ያደረገው ተንኮል በስተመጨረሻ አባትየው ራሱን ስቶ እንዲወድቅ አድርጎታል ማለት ነው። ምናልባትም አባቱ ፈጣሪ ረድቶት በህይወት ተረፈ እንጂ ምናልባት ቢሞት ኖሮ መታመም እንዳለ መሞትም አለና ጸጸቱን መቼም ሊችለው አይችልም ማለት ነው። ከባድ ነው የሚሆንበት። በዛን ሰዓት እንግዲህ ይሄ ሁሉ ጥፋት የኔ ነው፣ ይህንን ሁሉ ጥፋት ያጠፋሁት እኔ ነኝ፣ አባቴ እንዲታመም ያደረግኩት እኔ ነኝ፣ አንቺ በስነ ስርዓት ሰርተሽ የሹ ምግብ ላይ ጨው መጨምረው እኔ ነበርኩኝ፣ ቅመምም የምጨምረው እኔ ነበርኩኝ፣ አንቺን አባዬን ለማጣላት ብዬ ነው ያደረግኩት። ነገር ግን ጥፋቴን አምኛለሁ፣ ተጸጽቻለሁ፣ ልክ አይደለም የሰራሁት፣ ይቅርታ አድርግልኝ እባክሽ ጽጌሬዳ በማለት ይቅርታ ጠይቋታል። እሷ ግን ቂም አልያዘችበትም። ያው ተናድጄ ያደረግከው ነገር በጣም አሳዝኖኝ ነበረ፣ አሁን እሱን እንርሳው ነው ያለችው እና ኖርማል እንግዲህ ይቅርታውን ተቀብላ በሰላም ቤት ውስጥ እንዲያውም ስራ መስራት ራሱ ሊያግዛት ገብቶ ነበረ። እንግዲህ አብዛኞቻችሁ የኛ የኢትዮጵያ ወንዶች የክችን ስራ ላይ የላችሁበትም እና አንድ ሳህን ይዞ እንግዲህ አንድ ሰዓት ነበረ ሲቆም የነበረው። እሷም ሙድ እየያዘችበት ነበረ። እቃውን አጠብክ ነው ወይስ አየኸው ነው የሚባለው? እስካሁን 1 ሰዓት ሙሉ 1 ሰዓት ላይ የቆምከው እያለች እየቀለደችበት ነበረ። እሱ ግን ለካ እቃ ማጠብ ቀላል ይመስለኝ ነበረ፣ ለካ እንደዚህ ከባድ ስራ ነው ወይ ብሏል። አንዳንዴ እንግዲህ ለተቀማጭ ሰማይ ቅርቡ ነው አይደለም የሚባለው። ሳህን ማጠብ ስራ ነው እንዴ? ምግብ መስራት ስራ ነው እንዴ? የሚሉ ሰዎች አሉ። ግን ሴት ልጅ የምትሰራውን ቤት ውስጥ የምትሰራው ስራ ተመን የሌለው ግምት የሌለው ሊያልቅ የማይችል በቃ በጣም ቤት ውስጥ የሚውል ሰው ስራ እንደሌለው ተደርጎ ነው የሚታሰበው። ግን በክፍያ ደረጃ እንኳን ቢታመን ውጭ ከሚሰሩት የበለጠ ውጭ ላይ የቢሮ ሰራተኛ ሰርቶ ከሚመጣው የበለጠ ስራ ቤት ውስጥ ያለው ስራ በጣም ከባድ ስራ ነው። አብዛኛው ሰው ደግሞ ይሄንን አይረዳውም ማለት ነው። በጭራሽም ነው የማይረዳው። ጽጌሬዳ እንግዲህ ከእናቷም የተጠላችበት ትልቁ ሚንስ ነብዩ አባት ስለታመመ እዛ ስላደረች ነው። ቴክስት አድርጋለች ለእናቷ አልመጣም ብላል ነበረ። ነገር ግን እንዴት ብላ
አልመጣም ትላለች። ለአንቺ እንዴት እንደዚህ በቴክስት ትጽፍልሻለች? ይሄ ንቀት አይደለም ወይ? እንዴት እንደዚህ ታደርጋለች? ተጎረመሰ ማለት ነው ወይ እያለች እንግዲህ የጽጌረዳ እናቷ የምሰራባት ሴትዮ እንግዲህ በጣም ከእናቷ በበለጠ ነገሩን ስታራግብ እሳት ስትቆሰቁስ ነበረ። ለማጣላት ያደረገችው የሄደችበት ርቀት ከምንም በላይ ከባድ ነው። ሰው ዛሬ አብራልሽ መታለይ፣ ነገ ደግሞ ከዚህ የበለጠ ነገር ታደርጋለች። ምንድን ነው የምንጠብቀው? ቶሎ መዳር አለባት ነው ያለችው። ታዲያ ፌቨን ይሄንን ተደብቃ እየሰማች ነበረ። ፌቨን ደግሞ የነብዩ አፍቃሪ ናት። ነብዩ ደግሞ ለእሷ ምንም ቦታ አይሰጣትም። እሷ እንግዲህ የነብዩ አባት እንደታመሙ በሰማች ጊዜ ወይ መሄድ አለብኝ በማለት ያው የምትለብሰው ልብስ በጣም ወጣ ያለ ልብስ ስለሆነ ጽጌረዳ ልብስ ቀይሪኝ እና ያንቺን ልብስ ለዛሬ ልልበስ፣ እኔ እንደዚህ አይነት አለባበስ ለብሼ እዛ ከሚሄድ ነው ያለችው። እኔ ደግሞ እንደዚህ አይነት አለባበስ እኮ ጭራሽ ለብሼ አላቅም ነው ያለችው። ጽጌረዳ እንግዲህ የምትለብሰው ስርዓት ያለው ልብስ እንጂ እንደዛ ወጣ ያለ ልብስ ለብሳ ሄዳ አታውቅም። ግን ልብስ ቀይራ ልትገባ ነው እንግዲህ የነብዩን አባት ልትጠይቅ ነው። ነብዩ እውነት ፌቨን በመሄዷ ደስተኛ ይሆናሉ የሚለው በጣም ትልቅ ጥያቄ ነው። ሊናደዱላ ይችላል። እሷ ያው ስለምታፈቅረው ለወደፊት የራሷ ለማድረግ ስለምታስብ የሀብታም ልጅ ስለሆነች እንደፈለግኩ አደርጋለሁ የሚል ሀሳብ አላት። ግን ያ ነገር አይሳካላትም። እሱ አያፈቅራትም። እሱ በተቃራኒ እንግዲህ የሚያፈቅረው ጽጌረዳን ነው ማለት ነው። በቀጣይ እንግዲህ ቀጣዩን ክፍል ወደ እናንተ ጀላችሁ የሚመጣ ይሆናል። ለዛሬ እንግዲህ ጀላችሁ የመጣሁት ይህን ይመስላል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለነበረን ቆይታ በድጋሚ አመሰግናለሁ። ከጽጌረዳ ድራማ ምን ተማራችሁ? በነገራችን ላይ ሰው እንደዚህ አውቆ ይቅርታ ሲጠይቅ ከምንም በላይ ደስ ይላል። ጥፋቱን አውቆ ማለት ነው።